አንድ ሰው በሐሰት ምስክርነትና ጥርጣሬ ብቻ የህይወቱን 48 ዓመታት ቢሰረቅ ምን ይባላል? በዚህ ፕሮግራም ባላጠፉት ወንጀል ረጅም ዓመታትን በእስር የማቀቁ ሰዎችን ታሪክ ይዤ ወደ እናንተ ቀርቤያለሁ። አንደኛ ሊዮናርድ ማክ እንደ አውሮፓውያኖቹ አቆጣጠር በ1975 ዓመተ ምህረት በወርሃ ጥር በዌስት ቼስተር አካባቢ ሁለት የሃይስኩል ሴት ተማሪዎች ወደ ቤት በመመለስ ላይ ሳሉ አንድ ማንነቱ ያልታወቀ ሰው በማስፈራራት ወደ ጫካ ገፍቷቸው ይወስዳቸዋል። በአንደኛው ላይም የአስገድዶ መድፈር ጥቃት ይፈጽማል። ብዙም ሳይቆይ ታዲያ ወንጀሉ ፖሊስ ጆሮ ይደርሳል። የአይን ምስክሮች እንደተናገሩት ከሆነ ጥቃት አድራሹ ሰው ጥቁር ኮፍያ ያደረገና ጆሮ ላይ ጌጥ ያለበት ነው ተባለ። ፖሊሶችም ይህንን መረጃ ይዘው ወንጀለኛውን በቅርብ ርቀት ማፈላለግ ይጀምራሉ። ወንጀሉ በተፈጸመ አቅራቢያ ላይ ታዲያ አንድ ከተሰጠው ምስክርነት ጋር ፍጹም ተመሳሳይ የሆነ ግለሰብ ይገኛል። ይህም ግለሰብ ሊዮናርድ ማክ ይባላል። በጊዜው የ22 ዓመት ወጣትና የቪየትናም ዘማች ነበር። ለሀገሩ ከከፈለው የጀብዱነት ዋጋ አንጻር ክብርና ሽልማት ቢገባውም የእድል ነገር ሆነና በማይሆን ቦታ ላይ በማይሆን ሰዓት ተገኘ። በዚህም የወንጀሉ አንደኛ ተጠርጣሪ ሆነ። ፍርድ ቤቱም በተሳሳተ ምስክርነት ምክንያት ሊዮናርድ ማክን በአንደኛ ደረጃ አስገድዶ መድፈር ወንጀል ወንጀለኛ ነው ሲል በየነ። በዚህ ምክንያት ረጅም ዓመታትን በእስር አሳለፈ። ከ48 ዓመታት በኋላ በ2022 የሊዮናርድ ማክ ኬዝ ለንጹሃን ሰዎች የሚሟገተው ዘ ኢኖሰንት ፕሮጀክት ይይዘዋል። በዚህም የጥቃቱ ሰለባ በሆነችውና በኤግዚቢትነት በተያዘው ልብስ ላይ የዲኤንኤ ምርመራ እንዲደረግ ይከራከራሉ። ከ5 አስርት ዓመታት በኋላ በተደረገ የዲኤንኤ ምርመራ ከወንጀሉ ነፃ ሰው ነው ተባለ። ሊዮናርድ ማክ ስለራሱ ሲናገር እንባው እንደ ወንዝ ካይኑ ይወርዳል። ፍትህ የተነፈገው አንደበት በመጨረሻ እንዲናገር እድል በተሰጠው ጊዜ ሳግ ተናነቀው። እሱ ነፃ ሰው ቢሆንም ከእውነት በላይ መረጃና ማስረጃ ለፍርድ ተቀመጡ። የዚህ ሰው ህልም በከንቱ ቀበሩት። ያኔ ሲታሰር የ23 ዓመት ወጣት ነበር። አሁን የ72 ዓመት ሽማግሌ። ሁለተኛ ግሊያን ሲመን እስካሁን በአሜሪካ ታሪክ ከተፈጠሩ የተሳሳተን ሰው በማሰር ረጅሙ የተባለለት ነው። ነገሩ ምን መሰላችሁ? ጊዜው በ1974 በኦክላሆማ ኤድማንድ ውስጥ በሚገኝ በአንድ መጠጥ ስቶር ላይ ትልቅ የሚባል ዝርፊያ ይፈጸማል። በዝርፊያውም ሰዓት ሻጩ በጥይት ተመትቶ ይገደላል። ሌላኛው በስቶር ውስጥ የነበረችው ብሊንዳ የተባለች ግለሰብ ላይም ጭንቅላቷን በጀርባ በኩል በጥይት ትመታለች። በሚገርም ሁኔታ ብሊንዳ መትረፍ ቻለች። በጊዜው ታዲያ ከባድ ለሆነ ለአእምሮ መዛባት ተጋልጣ ነበር። በቦታውም ከነበሩ ሰዎች በህይወት የተረፈችውና ተኳሹንም አይታለች ተብላ የምትገመተው እሷ ናት። በዚያን ምሽት በኦክላሆማ ውስጥ ሲዝናኑ ከነበሩት ውስጥ አንደኛው ግሊያን ሲመን ነበረ። ጊዜው ጥቁሮች በሚጠሉበትና የቆዳ ቀለም ብቻውን ወንጀልና ነጻነት የነበረበት ወቅት ነበር። ለዚህም እሱን በቁጥጥር ስር ለማዋል ደግሞ ማሰብ አልነበረባቸውም። አሁን ተጠርጣሪ ወንጀለኞች ተደርድረው ቆመዋል። ብሊንዳም ከጭንቅላት ቀዶ ሕክምና ከወጣች ብዙም ሳታገገም ወንጀለኛውን የመለየት ስራ ተሰጥቷታል። ፖሊስ ምንም አይነት የፊዚካል ኤቪደንስ ማቅረብ ባልቻለበት በዚህ ኬዝ የብሊንዳ ጣት አንድ ሰው ላይ አረፈ። ይህም ሰው ግሊያን ሲመን ነበር። ግሊያን ሲመን ምንም በማያውቀው ነገር አንዲት 18 ዓመት ሴት ገዳዩ እሱ እንደነበርና እሷም ላይ የተኮሰው እሱ እንደሆነ ፍርድ ቤት ገብታ መሰከረች። በዚህም ምክንያት ግሊያን ሲመን የሞት ፍርድ ተፈረደበት። በጊዜው በነበረው የዩኤስ ሱፕሪም ኮርት ሩል መሰረት የሞት ፍርድ ወደ እድሜ ልክ እስራት ተቀየረለት። ዓመታት ሄዱ፣ ዘመናት አለፉ። ከ48 ዓመታት በኋላ እንደ አዲስ ተከፈተ። የተደበቁና በጊዜው ለሲመን ጠበቃ ያልተሰጡ ብዙ ማስረጃዎች ማንነቱ በተደበቀ አንድ የፖሊስ አባል ይፋ ወጣ። በዚያም ውስጥ አንደኛው በሰዓቱ ብሊንዳ የጤናዋ ሁኔታ ልክ እንዳልነበርና በተደጋጋሚ የተለያዩ ሰዎች ላይ ስትጠቁም እንደነበር፣ ሌላኛውም በምርጫውና በመለየቱ ወቅት ፖሊሶች ሐሳብ እንደሚሰጧትና ኬዙን ለመዝጋት ባላቸው ፍላጎት ብቻ ጣልቃ ገብነቶች እንደነበሩ የሚያሳዩ ነበሩ። ወጣትነቱና ጉልምስናውን የነጠቀችው እውነት በመጨረሻም በስተርጅና ነፃነቷን አወጀች። ፍርድ ቤቱም ግሊያን ሲመንን ይቅርታ በመጠየቅ ከ48 ዓመታት ከአንድ ወር በኋላ ፍርድ ቤቱ ነፃ ነው ሲል አሰናበተው። በዚያን ጊዜ ግን ሲመን ከፍተኛ የሆነ የጉበት ካንሰር ተጠቂ ነበር። በእስር በመቆየቱ ምክንያት የተሻለ ሕክምና ማግኘት አልቻለም።
ሶስተኛ ሪኪ ጃክሰን እንደ ኤሮፓውያኖቹ አቆጣጠር በ1975 ዓመተ ምህረት በክሊቭላንድ ኦሂዮ ውስጥ ሃሮልድ ፍራንክ በሚባል ግለሰብ ላይ ጥቃት ይሰነዘራል። ይህም ሰውነቱ ላይ አሲድ ከተደፋበት በኋላ በጥይት ተደብድቦ ይገደላል። ይህም ከፍተኛ ደረጃ ወንጀል ነበረ። በዚህም በአንድ የ12 ዓመት ሕፃን ልጅ ምስክርነት ምክንያት ሪኪ ጃክሰን እና ሁለት ጓደኞቹ በቁጥጥር ስር ይውላሉ። የሚያሳዝነው ደግሞ ይህ ሕፃን ኤድዋርድ ቬርነም ምንም ያየው ነገር አልነበረም። በጊዜው በተማሪዎች ባስ ውስጥ እንደነበርና የተኩሱ ድምጽ ቢሰማም የገዳዩን መልክ ግን አላየም ነበር። ነገር ግን በጊዜው መኪና ውስጥ ሌሎች ተማሪዎች ማን ሊሆን እንደሚችል ሲናገሩ ሰምተዋል። ታዲያ ፖሊስ ጉዳዩን ለማጣራት ጥያቄዎችን ለዚህ ሕፃን ማቅረብ ይጀምራል። ምርመራው ግን እንደ አንድ ሕፃን ሳይሆን እንደ ወንጀለኛ ነበረ። በተደጋጋሚ ይጮሁበታል። ቤተሰቡን እንደሚያስሯቸው ያስፈራሩታል። ፍርድ ቤቱም ሄዶ መመስከር እንዳለበት ይነግሩታል። ነገሩን የፈራው ይህ ሕፃን ልጅ ታዲያ ፍርድ ቤት ይቆማል። ጣቱንም ሪኪ ጃክሰን ላይ ይጠቁማል። ሁኔታው ምን ሊያስከትል እንደሚችል ባልተገነዘበ ሕፃን ልጅ ምስክርነት ላይ ብቻ በመመርኮዝ ፍርድ ቤቱ ሪኪ ጃክሰንን ጥፋተኛ ብሎ በመወሰን የሞት ፍርድ ይፈርዳል። በኋላም የሞት ፍርዱ ለጊዜው በመታገዱ ምክንያት ወደ እድሜ ልክ እስራት ተቀየረለት። በዚህም ምክንያት ባላጠፋው ጥፋት ዘመናትን በእስር ቤት የብረት በሮችና መሳሪያ በያዙ ጠባቂዎች መካከል ተተወ። ላገኘው ሰው ሁሉ እኔ ጥፋተኛ አይደለሁም ቢልም ማንም የሚያምነው ሰው አላገኘም። አሁን ያ የ12 ዓመት ሕፃን አድጓል። ነገር ግን ሕይወቱ በሙሉ በጥፋተኝነት ስሜት ውስጥ ሆኗል። ነገሩ ካለፈ ከ39 ዓመታት በኋላ ግን ከዚህ በላይ ሊቋቋሙ አልቻለም። በመጨረሻም ወደ ፓስተሩ ጋር በመሄድ ነገሩን ሁሉ ነገረው። 2014 ላይም ኤድዋርድ ቬርነም ወደ ፍርድ ቤት አቀና። በሰዓቱ የተፈጠረውንም ነገር እንዳላየና ያም ሰው ሪኪ ጃክሰን እንዳልነበረ አንገቱን አቀርቅሮና ልቡ ተሰብሮ በእንባ ለዳኛው ተናገረ። በጊዜው በነበረው ፖሊስ ጫና ስር እንደነበርና ቤተሰቡን እንደሚያስሩ ስላስፈራሩት ብቻ አንድ ሰው ላይ መጠቆም ስለነበረበት እንጂ ምንም አይነት ገዳይ እንዳላየ ተናገረ። በዚህ ምስክርነት ዳኛው ወዲያውኑ ሪኪ ጃክሰን ከእስር እንዲለቀቅ ውሳኔ ያሳለፉ። ከላይ የጠቀስኩላችሁ 3 ንጹሃን ሰዎች ለተፈጠረው ስህተት መቋቋሚያ ብዙ ሚሊዮኖች ተሰጥቷቸዋል። በዚህም ምክንያት ቤት ሊኖራቸው ይችላል፣ መኪና ሊገዙ፣ ቀሪ ጊዜያቸውንም ሊዝናኑ ይችሉ ይሆናል። ነገር ግን ገንዘብ ቤተሰብ አይደለም፣ ወዳጅም ሊሆን አይችልም። ወጣትነትና እምቅ አቅምንም አይመልስም። የታናሽና የታላቅ ወንድም እህቶቻቸውን ማግባት፣ ልጅ መውለድና ማደግ፣ ሁሉንም ከአንድ ተመሳሳይ ቦታና ወንበር በመስታወት መካከል ብቻ ይሰማሉ፣ ይደሰታሉ። እንዲሁም የእናትና አባት ብሎም የወዳጆቻቸውን የሞት ዜና ከዚያ ወንበር አሁንም ይሰማሉ። መቅበር እንኳን አይችሉም። ልጁና ሚስቱ በውጭ ካሉ ሰዎች ጥቃት ቢደርስባቸው እንኳን ሊማገትና ሊከላከሉላቸው አይችሉም። ሰው በሰራው ኃጢአት ዋጋ ቢከፍል የእጁን አገኘ ይባላል። ባላጠፋው ጥፋት ታፍኖ ሲቀሩ ግን ክፉኛ ያሳዝናል። ምናልባት ዛሬ እንደ ምሳሌ ብዬ እነኚህን ሰዎች ወደ እናንተ ይዤ ቀረብኩ እንጂ በሀገራችንም ሆነ በዓለማችን ላይ እጅግ በጣም ብዙ የዚህ ችግር ሰለባ የሆኑ ሰዎች አሉ። አንዳንዶች ያለ ጥፋታቸው ሞተዋል። አንዳንዶች ደግሞ አሁንም የእውነት ፀሐይ እስክትወጣላቸው በእስር ላይ ናቸው። ላትወጣላቸው እንኳን የሚችሉ እንዳሉ ሳንረሳ በዚህ ሁሉ መሃል የሚያሳዝነውና እውነት ታዲያ ምንድነው የሚያስብሉ ደግሞ የወንጀሉ ባለቤቶች በነጻነት ውጭ ሆነው የማይገባቸውን ኑሮ ሲኖሩ ማየት ነው። በህግ አካላት ላይ የሚታዩ ክፍተቶች በተቻላቸው መጠን እንደዚህ ያሉ ስህተቶች እንዳይፈጠሩ ማድረግ ቢችሉና የክስ ፋይሎችን ለመዝጋት ከመቾከል ይልቅ እውነተኛውን ወንጀለኛ ማሳደድ ላይ ቢያተኩሩ መልካም ነው እንላለን። ሌላኛውና ወሳኙ ነገር ደግሞ ሰው ባላየውና ባላወቀው ነገር የሚሰጣት እያንዳንዷ ምስክርነት የሰው ልጅ ህይወት እስከ ወዲያኛው ሊያበላሽ እንደሚችል ማወቅ ትልቅ ነገር ነው። እውነት ትቀጥናለች እንጂ አትበጠስም የሚባለው አባባል ከአባባልነት ያለፈ ትርጉም በምድር ላይ ላይኖረው ይችላል። ብዙዎች ላይ የሸሪትን ድር ያህል እንኳን አልጠነከረችምና ምናልባት ፍርዳቸውን ሰማይ ሄደው ከተቀበሉ እንጂ። ይህ ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። እወዳችኋለሁ። ሰላም።